ሰላም ጤና ይስጥልኝ የቻናል ተከታዮች ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ዛሬ እንግዲህ ቤዛ ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ የቤዛን ሀብትና ንብረት እንግዲህ የሚወስደው ሰው መብዛቱ ዘርፌና ቲጂ እንግዲህ እንዲሁም ሉላ ቁጭ ብለው ቲጂን ምንድን ነው የምትፈልጊው ስትላት፣ ቲጂን እንግዲህ አታፍርምና እኔ የምፈልገው ይሄን ቤት ሙሉ ለሙሉ ወደ እኔ ስም እንድታዞርልኝ ስትላት፣ ዘርፌም ትደነግጥና ምናልሽ ብላ ከተቀመጠችበት ስትነሳ ሳሚና ሱራፌል እንግዲህ ያው ሉላ ታውቃለች እንደሚመጡ። ነገር ግን ያው ሳሚና ሱራፌል ጭንብላቸውን ለብሰው ሲመጡ ከተቀመጡበት ይነሱና ደንግጠው ይቆማሉ። ሳሚም ዘርፌን ከምንደውልልሽ እኮ በአካል ብንመጣ ይሻላል ብለን ነው ይላታል። እንግዲህ ሳሚና ሱራፌል አሁን ላይ የጀመሩት ምናልባት ዘርፌን አስፈራርተው የቤዛን ሀብትና ንብረት ወደ እነሱ እንዳዞሩ ነው ሊያዞሩ ነበር የፈለጉት። ነገር ግን አንድ ነገር የተሳሳቱን ነገር አለ። ሉላ ከቤዛ ጋር ስታወራ እንግዲህ ምናልባት ቲጂም ሆነ ዘርፌ ተደብቀው ሊሰሟት ይችላሉ። ግን እንደዛ መሆን የለበትም። ሌላው ደግሞ ቲጂ እንግዲህ ሉላ ለዘርፌ ከቡናው ላይ የእንቅልፍ መድኃኒት እንደሰጠቻት አውቃለች። ሉላም ይቺ ቲጂም እንግዲህ እልቁንስ እኔ ሁሉን ነገር አውቃለሁ አብረን እንስራት ስትላት፣ ሉላም አይ እኔ አላውቅም፣ እኔ የምትይው ነገር አላውቅም ነው ያለቻቱ። ቲጂ እዛ ቤት የገባችው እንግዲህ ያው የቤዛን ሀብትና ንብረት እንደምንም ብላ መጀመሪያ የቤት ሰራተኛ ሆነች ለዘርፌ። አሁን ደግሞ እንግዲህ የሆነ ተንኮል ነገር የዘርፌን ሉላ አንድ ነገር የተሳሳተችው ነገር ምንድን ነው? እነ ሳሚ ባሏት ዘርፌን ብቻ ነበር መጥራት የነበረባት። ቲጂ እንግዲህ ያን ወይም ሰውየው ሙቷን የተባለውን ቲጂ ማየት የለባትም ነበር። ምክንያቱም ይሄ ነገር ወጥመድ እንደሆነ ያው ቲጂ ይገባታል። ቲጂ እንግዲህ የሉላን ከነዚህ ከአጋቾቹ ጋር አብረሽ እየሰራሽ ነው ብላ ነው የምትነግራት። እና ሉላ አንዳንድ ጊዜ የምታደርጋቸው ነገሮች ያው ደስ አይልም። ዞሮ ይህን የሚያደርጉበት ምክንያት እንግዲህ አንድና አንድ የቤዛ ሀብትና ንብረት እንድመለስ ነው። ግን አሁን ላይ የሚያደርጉት ነገር በጣም ደስ የማይል እንደውም የባሰ ወንጀል ውስጥ ነው የሚከታቸው። ሌላው ሳሚ እንግዲህ እንደምታውቁት ወደ እነ ቤዛ ቤት ለመጀመሪያ የገባው ለስርቆት ነበረ። ነገር ግን ያው የስርቆቱ እንዳጋጣሚ ሆኖ እንግዲህ ከቤዛ ጋር ይተዋወቃል። እስካሁን ድረስ እንግዲህ ቤዛን ከጎና ሆኖ እያገዛት ነው። ሱራፌልም ማለት ሳሚም እንግዲህ ሱራፌልም ምን ትጠብቃለህ ያዛቸው ሲለው እንግዲህ ሱራፌልም ይሄድና እንግዲህ ቲጂን እጇን እንቃርጎ ይይዛታል። ቲጂም እንግዲህ ትደነግጥና ምን እያደረጋችሁ ነው ትለዋለች። ሉላም ቆይ ምን ፈልጋችሁ ነው ስትል እንግዲህ ሳሚም ሉላን ነይ ወደዚህ ቁጭ በይ ይላታል። ዘርፌም ትደነግጥና ምንድን እየተካሄደ ነው ትላለች። ሳሚና ሱራፌል የተሳሳቱን ነገር መጀመሪያ ሉላን ነበር መያዝ የነበረባቸው። ሳሚም ዘርፌን እንግዲህ አፍሽን ዝጊ፣ ምንም አይነት ነገር እንድትናገሪ አልፈልግም ይላታል። በመጨረሻ እንግዲህ ዘርፌንም ሉላንም እንዲሁም ደግሞ ቲጂንም ካገቱ በኋላ እንግዲህ ሳሚም በመጀመሪያ የወይዘሮ ዘርፌ ይኸውልሽ ገንዘቡን ካላገኘው እርምጃ መወስደው አንቺ ላይ ነው ይላታል። ዘርፌም ቆይ ለምንድን ነው የማታምኑኝ? እኔ ስለምትሉ ገንዘብ ምንም አላቅም። ሳሚም በነገራችን ላይ ይቺ ልጅሽና መሰል አንቺን ትመስላለች ሲላት፣ ዘርፌም እንግዲህ አይ ይችኛዋ ሉላ ናት ልጄ ትለዋለች። ግን ሰራተኛዬ ናት፣ ባይሆን እሷን እንደፈለክ ልታደርጋት ትችላለህ ትላለች። እንግዲህ ሳሚም ይስቅና እንዳየሁሽ ከሆነ ግን ብልጣ ብልጥ ነገር ትመስልያለሽ ይላታል። ዘርፌ እንግዲህ ሉላ የኔ ልጅ ናት፣ ቲጂ ደግሞ ሰራተኛዬ ናት፣ እንደፈለካት አድርግ ትለዋለች። ነገር ግን እንደዛ ማድረግ የለባታል። ሳሚም አንቺን የምትመስሊ ነው ሰራተኛ
ፈልግሽ ያስገባሽው ይላታል። እንግዲህ ሱራፌል ወደ መኝታ ክላሱ እንዲሁም ወደ ኪችን ይሄዳል። ከዛ እንግዲህ ቤዛ ጋር ሲያወሩ የነበረው ትዝታዎች ትዝ ይሉትና ይስቃል። ዘርፌም እንግዲህ ትከራከራለች። እኔ ከዛ ውስጥ ማን እንዳስቀመጠው እኔ ጨራሹንም አላውቅም ትለዋለች። ሄድም ማለት ይሄ ሳሚም ምናልባት ሬሳው በእግሩ መጥቶ ይሆናል ይላታል። ሲመለስ እንግዲህ ምን አገኘ ሲለው ሱራፌልም ቦስ ምንም አይነት ገንዘብ አላገኘውም የለም ይለዋል። ዘርፌም የተወሰኑ ጌጣጌጦች አሉ ከፈለግ እነሱን ልትወስድ ትችላለህ ትለዋለች። እንግዲህ ዘርፌን ይኸውልሽ በሚቀጥለው ስንመጣ 40 ሚሊዮን ብር አዘጋጅተሽ እንድትጠብቅኝ ይላታል። ስለዛ ገንዘቡን የማታዘጋጅ ከሆነ ምን እንደማደርግሽ ታውቂያለሽ ይላታል። ሳሚም እንግዲህ ይኸውልሽ ገንዘቡን አዘጋጅተሽ እስከምትጠብቂኝ ድረስ በመጀመሪያ ይችን ልጅሽን እወስዳታለሁኝ። በሚቀጥለው ስመጣ ደግሞ በመጀመሪያ ሰራተኛሽን ነው የምወስደው ሲል እንግዲህ ቲጂ አይሆንም እያለች እንግዲህ ትናገራለች። ፌም እንግዲህ እሺ ሰምቻለሁ፣ ሁሉንም ገንዘቡን አዘጋጅቼ እጠብቅሃለሁ ትለዋለች። እንግዲህ ሳሚና ሱራፌልም እንግዲህ ዘርፌንና ሉላን ትተው ቲጂን ይዘዋት ይሄዳሉ። ከዛ በኋላ እንግዲህ ዘርፌም እንግዲህ ሉላ አስረዋት ስለነበር ሉላን ትፈታታል። በቃ አይዞሽ ሄደዋን ስትላት ሉላም አክስቴ የሆነ ከሆነ እኔ ፈርቼ ነበረ፣ በሚቀጥለው ሲመጡ ደግሞ ተመልሰው ምን ልናደርግ ነው ትላታለች። ዘርፌም ሄደዋን አልኩሽ እኮ የነሱ አንሶ ደግሞ አንቺ ልትጨነቂ ነው እንዴ ስትላት ሉላም በጣም ይቅርታ አክስቴ ስለፈራው እኮ ነው ትላታለች። ዘርፌም እንግዲህ እኔ የቸገረኝ 40 ሚሊዮን ብር የት አመጣለሁ? ስለዚህ ገንዘቡን የት አግኝቼ ልሰጣቸው ነው እያለ እንግዲህ ዘርፌ ትጨነቃለች። ሉላም እኔ ስጋት አለኝ ስትላት ዘርፌ ደግሞ የምንድን ነው እንደዚህ የምትወኙ ስትላት ይኸውልሽ ቲጂ እኔ ልጅሽ አለመሆኔን ብትነግራቸው ተመልሰው መጥተው እኔም ቢወስዱኝ ሳ ትላታለች። ዘርፌም እንግዲህ አንቺን ለማስመለስ እንደገና ደግሞ 40 ሚሊዮን ብር ልከፍል ነው ወይ ትላታለች። ከዛ በኋላ እንግዲህ ዘርፌ አምላኪ ወይ ከዚህ ጉድ አውጣኝ ብላ ስትሄድ እንግዲህ ሉላም የታባሽ ገና ምን አይተሽ አሰቃይሻለሁ እያለቻት ነው። እንግዲህ ሉላ እንግዲህ ዘርፌን እየተበቀለቻት ነው። ምክንያቱም ሉላ ዘርፌን የምትበቀልበት ምክንያት የቤዛን ሀብትና ንብረት አምናት ወደ እሷ ስም ነበር ያዞረችው። ነገር ግን ዘርፌ ገንዘብ ወዳድና ስግብግብ ስለሆነች ቤዛን ከዛ ቤት እንዳትወጣ አድርጋ እንግዲህ ስላባረረቻት በዛ የተነሳ ሉላ ተቀይማን ነበር። እና እንግዲህ ሱራፌል መኪና ውስጥ ከሆኑ እንግዲህ ከተቀመጡ በኋላ እንግዲህ ያው ቤዛን ይችን ቲጂን ያናግሯታል። ቲጂም እንግዲህ በጣም አመሰግናለሁ ሳሚ፣ የጓደኛዬን ንብረት ለማስመለስ የሄዳችሁበት አቅጣጫ በጣም ደስ ይላል ትላቸዋለች። እና ይሄ ሲፈጠር የእናንተ እጅ እንዳለበት ጠርጥሬ ነበር ትላቸዋለች። ስግብግብ ሱራፌልም ለዚህ ነዋ ታዲያ ሉላን ቁም ስቅሏን ስታሳያት የነበረው ይላታል። እንግዲህ ትደነግጥና ማን እኔ ትላለች። ሱራፌልም ስሚ አርፈሽ ብትቀመጭ ኑሮ ይሄ ሁሉ መዘዝ ባልመጣብሽ ነበር ይላታል። እንግዲህ ቲጂም በአቅሟ እንግዲህ ዘርፌን አስፈራርታ የቤዛን ሀብትና ንብረት ልትወስድ ነበር። ከመጀመሪያውም አልተሳካላት፣ አሁንም አይሳካላት፣ ለወደፊቱም አይሳካላት። ምክንያቱም የሰው ገንዘብ የሰው ነው። ሳሚም እንግዲህ ይኸውልሽ የኔ የማታውቀው አንድ ነገር አለ። እኔ ሰዎችን ገድዬ እስር ቤት ገብቼ ነበር ሲላት ቲጂም ትደነግጥና እኔ ልትገለኝ ነው እንደ ብላ ትፈራለች። መቼም አትከታተፋቸውም ስትለው እሱም መቼ አይተ ሲላት ቲጂም አንድ ነገር አትለውም እንዴ ስትለው ሱራፌልም እኔስ እንደዛ እንደማደርግ መቼ አውቀሽ ይላታል። ሁሉ ሚስጥር አውቀሽ በቀላሉ እምንተውሽ ይመስልሻል ነው ይላታል። እንግዲህ እውነቴን የምላችሁ ያየሁትንም ሆነ የሰማሁትም ነገር ለማንም አልናገር ትላቸዋለች። ሳሚና ሱራፌል እዚህ ላይ በጣም ተሳስተዋል። ቢያንስ ቲጂን እነሱ ፊታቸውን ሳያሳዩት እሷን ራቅ ወዳለ ቦታ
ጥለዋት መንጣት ነበር የነበረባቸው። ነገሩን እነሱ ግን ፊታቸውን አሳይተዋታል። አሁን እንግዲህ የቤዛን ንብረት እናስመልሳለን ሲሉ የባሰ እዳ ውስጥ ነው የሚገቡ። ልጅም እዩ በመወዳት በጓደኛዬ ስም እምልላቸዋለሁ ስትል ሳሚና ሱራፌል ይስቁባታል። ምክንያቱም ቲጂ እንግዲህ ከዚህ ቀደም ቤዛን ብዙ ነገር ስላደረገቻት ቤዛን እያመነቻት ለሌላ ሰው አሳልፋ ስለሰጠቻት አሁን እሷ የምትላቸውን ነገር ማንም ሊያምናት አይችልም። ሳሚና ሱራፌልም እሺ ስንት ነው የምትፈልጊው ገንዘብ ሲላት ቲጂም ቆይ ለምን አብሬያቸው አልሰራም ስትል ሳሚም እንዴ ድሮ እኮ ገንዘብ የምትወጂ ስግብግብና ሆዳም ነበር አሁን እንዴ ልትቀየር ይቻል ሽላታል። ሮቤልና አብረው ቁጭ ብለው እንግዲህ ሮቤልም ምን ሆነሽ ነው ዛሬ የተፈጠረ ነገር አለ እንዴ ብሎ ሲጠይቃት ሉላም አዎ ከእንግዲህ በኋላ አብረን አንሆንም አንገናኝም፣ ለዛ ነው ልነግርህ የመጣሁት። ስለዚህ አንተና እኔ ከእንግዲህ በኋላ አብረን መሆን የለብንም ትለዋለች። ሮቤልም ምን ቆይ ምን ተፈጥሮ ነው ብሎ ይጠይቃታል። እኔ ብዙ አሰብኩ ተጨነኩ፣ ይህ ነገር ግን በፍጹም ሊሆን አይችልም። ምናልባት ደግሞ ላታምነኝ ትችላለህ፣ ነገር ግን እኔ የእውነት አፍቅሬ ነበረ፣ ግን አታለልከኝ። ሮቤልም ቆይ እሺ አንቺን እኔ ምን አድርጌ ነው ያታለልኩሽ ይላታል። እርግጠኛ ነህ ልትነግረኝ የምትነግረኝ ነገር የለም ወይ ትለዋለች። ሮቤልም ማህሌትን በተመለከተ ነገር ከሆነ ሁሉን ነገር እኮ ነግሬሻለሁ እና የእሷ ጉዳይ እኮ ያበቃለን ነገር ነው። ሉላም እንግዲህ ቆይ እነዛን ሰዎች እንዴት ልታገኛቸው ቻልክ ትለዋለች። ሮቤልም አልገባኝም የምን ሰዎች ነው ይላል። አውቃለሁኝ አክስቴ ብዙ ነገሮች በድላኛል፣ ነገር ግን ደግሞ ያንተ መጫወቻ ስትሆን ዝም ብዬ አላይህም። በሉላ ንግግር ግራ ስለገባው እንግዲህ እውነትም ዛሬ ጤነኛ አትመስለኝም ይላታል። ጤነኛ በሆንማ ከእንዳንተ አይነቱ አረመኔ ፍቅር አይዘኝም ስትለው ሮቤል ይደነግጥና ሉላ ይላታል። አሁንስ አበዛሹ፣ የሆንሽውን ነገር ትናገር እንደሆነ ተናገር። ሉላ እንግዲህ ቆይ 40 ሚሊዮን ብር እንደዚህ በቀላሉ የሚገኝ ይመስልሃል ወይ ትለዋለች። ሉላ ነገሮችን እያበላሸሽን ለዚህ ለዶክተር ሮቤል መናገር የለባትም ነበር፣ ተሳስታላል። ምን 40 ሚሊዮን ብር ነው የምታወሪው ሲላት እንግዲህ ሉላም ሰራሁልህ ስትለው እንዴ እየቀለድሽ ነው እንዴ ስትል ሲላት እንግዲህ ሉላም በእውነት ባደረግከው ነገር ደስ ብሎኛል ትለዋለች። ቆይ ምን አደረግኩ ሲላት እንግዲህ ሉላም ሮቤል አሁን እኮ አብረን እንደምንሰራ አትርሳ እንጂ ትለዋለች። ነገሩ ያች እርጉዝ የሚገባትን ነው ያገኘችው። ልጅ ድጋሜ ግራ ወደ መጋባቱ ገብተሻል፣ የሆነውን በሙሉ ለምን አትነግሪ ብሎ እንግዲህ ይጠይቃታል። ዛሬ ምንድን የሆንሽው ነገር አለ እንዴ ሲላት እንግዲህ ሉላም ግራ በመጋባት እንዲሁም መሄድ አለብኝ ቻው ብላው ትሄዳለች። ሉላ አሁን ላይ እንግዲህ ለዶክተር ሮቤል ሚስጥር አሳልፋ መስጠት የለባትም ነበር፣ ተሳስታለች። ሮቤልም ግራ ይገባውና ልጅቱ ምን ሆና ነው ስለምን 40 ሚሊዮን ብር ነው የምታወራው ይላል። እንግዲህ ለአክስቷ ትንሽ ግራ የተጋባ ይመስላል። ደግሞም እሱ አድርጎት ይሆናል ስትል እንግዲህ ዘርፌም ያነ እባብ የሆነ ዶክተር መቼም ቢሆን አላምነውም ትላታታል። እኔም አንቺ ላይ ባደረገው ነገር በጣም ነው ያናደደኝው። ስለዚህ ደግሞ ይህን ነገር ካሱ ውጭ ማንም አያደርገውም። ዘርፌም ግን ዘራፎቹን ከየት ነው ሊያገኛቸው ይችላል ስትል ሉላም በእርግጥ እሱም የኔ ጥያቄ ነው፣ የት እንዳገኛቸው አናቀምቀም። ግን አንቺ እንዳልሽው አንቺን ወጥመድ ውስጥ ለመክተት የሆነ ሰው ሬሳውን ከዚህ ቤት አስቀምጦት ሄዷል ትላታለች። ጥያቄው ደግሞ እነዚህ አገር ያሸበሩ ሰዎች ጋር ከነዚህ ሰዎች ጋር ማን ነው አብሮ የሚሰራው ነው። ምናልባት እኮ ደዋዩ የተናገረው ነገር እውነት ቢሆንስ? ሌባው ብሩ የያዘውን ሻንጣ መኪና ውስጥ ገብቶ ቢሆንስ ትላታት። ምናልባት ደግሞ እኛ የምናውቀው መኪና ውስጥ ትላታል። ሮቤል መኪና ስትላት ዘርፌም ምን አንቺ ሮቤል መኪና ላይ አተኮርሽ ትላታለች። ዘርፌ እንግዲህ አሁን ጥርጣሬ ውስጥ እየገባሽ ነው።
እሺ ቆይ ሌላ ሰው የምጠረጥሪው ሰው አለ ስትል እንግዲህ ዘርፌ የእህትሽ ባል ሊሆን አይችልም ትላታታም። እንግዲህ እየተደናገጠ ምን ሱራፌል ማለትሽ ነው ስትላ ዘርፌ ምን ነው እህትሽ ባል ስልሽ ለምንድን ነው የደነገሽው ትላታታ። እንግዲህ በእሷ ልብ ብልጥ ሁና ነው በጣም ተሳፈረልሽ አክስቴ፣ አሁንም ከነዛ ሰዎች ጋር ምን የምገናኝ ነው ወይ የመሰለች ትላታለች። እንግዲህ ሉላ ተደብቃም ቤዛን ታገኛታለች። እንዲሁም ደግሞ ስልክ ስታወራ ሁሉም ሰዎች ይሰሟታል። እኔ እኮ እነሱን ጠረጠርኩ አልኩ እንጂ ከነሱ ጋር እኮ ትገናኛለሽ አላልኩሽም። ሉላም በእርግጠኝነት እነሱንም መጠርጠር አይከፋም እንዴት ግን እስካሁን አልመጡልኝም ትላታለች። ቲጂ እንግዲህ ወደ እነ ቤዛ ቤት ሄዳ ቤዛ እንግዲህ ምግብ እያበላቻት ስለሆነ ቲጂም አንቺ ግን የኔ እጅ አልናፈቀሽም ወይ ትላታለች። ያው እንግዲህ ሱራፌል እና ሳሚ በጣም ጨንቋቸዋል። ሳሚም ሱራፌል ሉላ እኮ እስካሁን ድረስ አልደወለችም ሲለው በጣም ጨንቆኛል ሲል ሱራፌልም ከእንግዲህ በኋላ ምን ይፈጠራል ብለህ ነው ይላል። እንግዲህ እነዚህ ሱራፌልም ሆነ ሳሚ ቤዛ ተው አይሆንም እያለቻቸው ነበረ። ነገር ግን አሁን ሉላን ወጥመድ ውስጥ ነው የከተቷት እና እንዲሁም ደግሞ ስልክ ስታወራ እንግዲህ ዘርፌም ተደብቃ እየሰማቻን ነው። አሁን እንግዲህ ዘርፌም እንግዲህ ይህን ነገር ያደረገው ሱራፌል ወይንም ዶክተር ሮቤል ይሆናል ብላ ጥርጣሬ ውስጥ ነው የገባቸው። እንግዲህ ሉላ ስም መጥራት የለባትም ነበረ። ሁለት የዋሽ ነገር ናቸው። ለዚህ ሁሉ ደግሞ ቤዛን ዋጋ ላይ ያስከፍሏል ነው። ሉላም ሳሚ ችግር ሳይፈጠር አይቀርም ብላ እንግዲህ ደውላለታለች። ተደብቃም ቤት ዘርፌ እያዳመጠቻቸው ነው። ስለነበረን ቆይታ እናመሰግናለን። ባይ ባይ።